ሰላም ሰላም እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እስካሁን ባለውበት ፍጹም ደህና ነኝ። እናንተም ሰላም እንድትሆኑ ነው የዘወትር ጸሎቴ። አመሰግናለሁ። ዛሬ ቀን 17 11ኛ ወር 2018 ዓ.ም ነው። ይሄ ቪዲዮ የደረሳችሁ በሙሉ ሼር፣ ፖስት፣ ላይክ በማድረግ ተባበሩኝ። እስኪ ይሄንን እንዴት አደራችሁ? ሰላም ነው? ምንድነው የተፈጠረው እዚህ? ደርሶ በረዶ ወረደብኝ እንጂ ምኑን አሰብኩት። በቃለ ወንስ ተባለ እሱ ደግሞ ተስራው እንደበረረ መጥቶ እዚህ እንደው ማጥንቱ የማይገኝ ነበር። እንደሌላው ሞቶ ስለሰው ተቀበል ይችላል። እናንተ አካባቢ ፋኖ ምናምን አለ እዚህ ይደለ ምንም እና ታዲያ እዚህ የተተኮሰው ለምንድን ነው? እኔ ምን አባቴ ነው ቃል እኛ በሚገኘው ከምስራቅ ጎጃም ደባይ ጠላት ወረዳ ልዩ ስሙ ሽሜ ቀበሌ ጉሊት ጎጥ ከተባለው ላይ በዛሬ የሥራ የዘር ወቅት ነው። የእርሻ ወቅት ነው። የእርሻ ሰዓት ነው። ሴቱም ወንዱም አርሶ አደሩም ሕፃኑም ወደ ስራው በተሰለፈበት ሰዓት ከጧቱ በ3 ሰዓት አካባቢ ከ2 እስከ 3 ሰዓት ባለው አካባቢ የተጣለውን ትላልቅ መሳሪያ ቁይ ሆኖ እዚህ ላይ የቤት ዘርና የሕፃናት እየደነገጡ ከስራቸው እየሞቱ እርሻ ላይ እየወደቀ ሴቶች አዛውንቱ ያርጎች እየሞቱና እየተገደሉ ይገኛሉ። በዚህ አካባቢ ውጊያ የሚባል የለም። ዛሬ በስራ ነው እንጂ ዛሬ ወቅቱ የዘር መቀበሪያ ሰዓት ነው እንጂ ዛሬ ውጊያ እዚህ በእኛ አካባቢ አሁን የምንም የፋኖም የሌላም ጥላት እዚህ የለብንም። ሁሉም ሰላማዊ አርሶ አደር ንጹህ አርሶ አደር ነው ያለ ለስራው ላይ ነው ያለ እንጂ ሌላ ውጊያ የሚባል እዚህ የምንሰማው ነገር የለም። ብቻ ይሄ መሳሪያ ነው መጥቶ እንዲህ ሲደበድብ እንሰማዋለን እንጂ ሌላ ነገር የለም። ያው በባለፈው ስንት ነበረ ከ15 ቀን ጀምሮ ከ11 ቀን ጀምሮ እስከ ዛሬ እስከ 15 ድረስ ይሄ መሳሪያ ይተኮሳል፣ ይወረወራል። አንድ ቀለታም ቅዳሜ ዕለት ገበያ መሃል ላይ ጥሎ ሕፃንም ደካማም ሞተዋል፣ ቤትም ፈርሷል። በተመሳሳይ ዛሬም እዚያ ደብረ ኢየሱስ ሰፍሬ ጎጥ የሚባለው ላይ እንደዚህ አንድ ሴት ትሞት ወስላለች። በየቀኑ የሚሞቱ እንስሳቶች ብዙ ነው የሚሞቱ ይባላል። በእኔ ባላያቸውም በየቦታው ተጣለ ቁጥር ምን ጊዜ ይጣላል። ከዚያ እስከ ዛሬ ይሄ ትልቅ መሳሪያ ቁይ ሆኖ በዚህ እየተወረወረ ብዙ እንስሳቶች ሁላ እየሞቱ ይገኙበታል፣ እየተገደሉ ነው የሚገኙ። ይሄ በዛሬው ዕለት ጧት የዘር መፈጠሪያ ሰዓት ነው። ባቄላ በቃ በተለያዩ ነገሮች የሚቀበርበት ነበረ። በዚህ አጋጣሚ በቤት ሰሞን ላይ ሰው እንኳን ሊዘራና እንኳን ሊጠቅም ላርሶ ሊበላ ቀርቶ ድንጋጤ ሆኖ በየቤቱና በየእንትኑ ሲያለቅስና ሲላቀስ ነው ሲንጓለል ነው የሚውል። ዛሬ የዘር ወቅት ነበረ። በስራ ወቅት የነበረውን በዚህ ትላልቅ መሳሪያ ሲወርቅ ይሄ ሊዘራ ቀርቶ ሊሰራ ቀርቶ አርፋውን ተቀምጦ ለቀጣይ ወደ ችግርና ወደ ራብ እንደሚያጋጥመን ይመስለኛል እንጂ አሁን እዚህ ምንም በሌለበት ስራ አቁሟል። አሁን ምንም የለም። ስራ ማንሰራበት ይሄ እየተወረወረ ይሄ የሰው ሲሞት፣ ሕፃን ሲሞት፣ ደካማ ሲሞት፣ እንስሳት ሲሞት እያየ በዚህ መካከል ላይ ምን አድርገን መስራት እንችላለን? ሰው ምን አድርገን እንሰራለን? ከዚያን ቀን በ5 ቀን ሙሉ ውስጥ አንዷ ቀን እሁድ፣ ቅዳሜና እሁድ ናት። እሁድ የሰንበት የምናርፍባት ቀን ናት። ያቺ ስራ አንሰራባት። በሌሎች ግን ሙሉ ስራ በ4ቱም ቀኖች አንደኛውም ቀን ማለት በ3ቱ ቀኖች ቀጣይም እስከ 16 እስከ 17 የምንሰራበት ቀን ነው። እነዚህ በዚህ ሰሞን ስራዎች ሙሉዎች ስራ ነበሩ። በዚህው ስራ ላይ እንዳንሰራ ተደርጎ በዚህ የሆነ ልቅሶና ሌላ ነገር ስንሆናል። እንደምታየው እዚህ የምታያቸው ሁሉ አሁን ሕፃናት፣ አዛውንቶች፣ ደካሞች፣ ባልቴቶች፣ ሴቶች ናቸው ያሉ። እነዚህ ላይ አሁን እኔ እንዲህ አይነት መድፍ እንዲህ አይነት ጥላት እንኳን ቢኖር ከፋኖ ቢኖር ነው እርግጥ ታገኘ ሊሆን ይችል ነበር። ግን ይሄ እንደምታያቸው ይሄ የምታየው ሕፃናትና ጉብል፣ ደካማ፣ አዛውንት፣ አባወራ ናቸው ያሉ። እነዚህ መካከል ላይ እንዴት ሆኖ ለመጨፍጨፍና እንዴት ለመጣል ያስፈልጋል? ይሄን ምንም አይደለም እኮ ጥላት የለበትም እዚህ ቦታ ላይ። እዚህ አካባቢው ላይ የሚኖር እንስሳት ወይም ቤተክርስቲያን፣ ደካሞች፣ አይነ ስውሮች ማለት አሉ በዚህ አካባቢ። ለግሩም ለድንቁ ብታያቸው እዚህ ሁለት በሽተኛ ዘንድ አሉ። 3 ለታምር አይደል እንድታይልን አሁን እነሱ ያሉበት ሰፈር ነው። አንድ ባልና ሚስት አሉ፣ አይነ ስውር አሉ። አንድ እናትና ልጅ አሉ፣ አይነ ስውር አሉ፣ ደካማ። እነዚህን ማን ነው የሚጦራቸው? አገር ነው። አገር ማለት ነው። አገር በተራ እየሰራ አገር ለዕለት ለምሳሌ እንጀራ ለውሃ እያለ እኒህን እንድታውልን እንፈልጋለን። እዚያው ናቸው፣ እዚህ በግልባጭ ናቸው። እዚያው ነው ያለው። እዚያው አሁን ተዚህ ነው እዚያው እነዚያው ነው አሁን ማምጣት እንችላለን። እና ይሄ ባለበት እንዲህ አይነት ነገር እየተደረገ እኒህ እንኳን የሰው እጅ አይተውት ነው የሚያዱ። ውሃ ተቀርቶላቸው እንጀራ ተበስሎላቸው ወጥ ተሰርቶላቸው ነው የሚበሉ። እነዚህ መካከል ላይ ይሄ ነገር ላይ ወደቀ። እኛ ለህዝቡ ያው እንትንኛ አዘን ብቻ ነው የሚጠበቅብን። አዘን ብቻ አልፋችሁ ከጥንቃቄ ጋር ጥንቃቄ ጭምር በተሞላበት አልፋችሁ እየተበታተናችሁ የአንድ ሰው ቤተሰብ እንኳን ከሚጠፋ ዘሩ ከሚጠፋ
እዚያም ይሆናችሁ ዛሬ እየሞተም ቢሆን እየተደናንም ቢሆን እባካችሁ እርሻችሁን ዝሩ፣ ስራችሁን አታቋርጡ እያልን ነው የምንናገረው እኛ። እና ግን ሰው ሊተገብርልን አልቻለም። ምንም ሊተገብርልን አልቻለም። ሰው በቃ ድንጋጤ ላይ ነው ያለ። ዛሬ እንደምታዩ ህፃኑ ለመነው ዛሬ በሚሰራበት ሰዓት እዚህ በድንጋጫውን የምታያቸው ነው ያልቀሱ አረው ተክሎ ታገኛቸዋል። ይኸው እዚህ አዝ ሴቶች ደካሙ የሚያለቅሱ እንትን ያለ እዚህ እነዚያንም መደማያት ትችልልናል። እሺ አመሰግናለሁ። የሚናገረውን ነገር እንስማውና እንመለሳለን። ይሄ ፕሮፌሰር መስፍን አርአያ የሚባለው የምክክር ኮሚሽነር ነው ምናምን የሚባለው ማለት ነው። እስኪ አዳምጡት። ከጋምቤላ ድረስ መጥተው እዚህ አዲስ አበባ ላይ ሲሳተፉ ምጥ ሴት ናቸው። ምጥ መጥቶባቸው ዘውዲቱ ሆስፒታል ገብተው ምን የመሰለ ሸጋ ወንድ ልጅ ወልደዋል። አይ ፕሮፌሰር እግዚአብሔር ይቅር በሎት፣ ለምንም አንልምኛ። ጋምቤላ ውስጥ የጋምቤላ ህዝብ ጥያቄ የሚያስተናግድ ሰው ታቶ ነው የ9 ወር እርጉዝ መጫት አምጥቶ እዚህ ጋር ሰርፕራይዝ ምናምን የሚያደርጉ። ይሄ ጋምቤላ ነፃ አውጪ ነኝ ምናምን ያለ ዘላለም ሱዳን ለሱዳን ሲዞር የከረመ ስንት አለ። እሱን አምጥተህ ተወያይ ነው እኮ ያለው። እኛ በኢትዮጵያ በቲፒኤልኤፍ ዘመን በእርሶ ወንድሞች ምክንያት ነው። አሁን ደግሞ እርሶ ምክክር ኮሚሽን ብሎ ስንት የጋምቤላ ህዝብ ጥያቄን የሚያቀርቡ ሰዎች ያሉ እርጉዝ አምጥቶ ማቶ ድራማ ይሰሩ። ከደብረ ጽዮን በምን እንደሚለዩት ሰው ከጌታቸው አሰፋ በምን እንደሚለዩት ሰው ምን ጉድ ናችሁ እናንተ ግን። ያው እንዳያችሁትና እንደሰማችሁት ነው። ወንድሜ በጣም ገልጸዋል። በጣም ወንድሜ ስለ ፕሮፌሰሩ ሁኔታ ገልጸዋል። እኔ ግን ይሄ ፕሮፌሰር ሲናገር በጣም ደንቆሮ መሆኑን ያወቅኩት ከጋምቤላ አንድ እናት መጣው አለ። የምትይዘው ሴት ናቸው። ወንድ ማርገዝ ጀመረ እንዴ? እኔ እኮ እስከዛሬ አላውቅም ነበር ደንቆሮነቱ። በቃ ከዚህን ክልል የሆነች ሴትዮ መጣ የምትያዘች በቃ ሴት እኮ ናት ይቺ። ምን አለ እሱ? ከጋምቤላ የሆነ ሴትዮ መጣው የምትይዘው ሴት ናቸው። እንዴ ሴት ናቸው እኮ በቃ። ወንድ እኮ ምን ጊዜም አያረግዝም እኮ። አርግዞ እኮ አምጦ እኮ አይወልድም ወንድ። እንዴት አይነት ነገር ነው እንዴ? ሴት ናቸው የምትይዘው። ከጋምቤላ የሆነ ሴትዮ መጣው ሴት ናቸው የምትይዘው ሸጋ ወንድ ልጅ ወለዱ እንዴ? ወንድ ልጅ ከመቼ ወዲህ ነው አርግዞ ማማጥ የጀመረ? አንድ እንቁሩ አፈር ብላ አፈር ያብላህ። እኔ ስምህ መስፍን አርአያ ነው አይደለ? አዎ በጣም ስምህ መልካም ነው። የትምህርት ዝግጅትም ቆንጆ ነው። ፕሮፌሰር ነው ረዳትቶን ምናምን እንጃ። ምን አይነት ደንቆሮ ነው ግን? አንድ ሴት በቃ ምትያዘች አይደል? እከሌ ምትያዘች ከተባለ ሴት ናት በቃ። እከሌ ምጥ ተይዞ ነበር አይባልም እኮ እንዴ። መቼ ነው ወንድ ልጅ አርግዞ ጤና ጣቢያ ሄዶ መውለድ የጀመረ? አትደንቁሩ አፈር ብላ አፈር ያብላህ። እከካ ወራዳ አፈር ብላ አንተ እርኩስ ዘር አሰዳቢ። አሁን አንተ ልጆች ምን ሊባሉ? ሌላው የሚሰራው ወንጀል አንሶህ ደግሞ እንደው ምን ተተውት ወጣ ምን ፋይዳ እንደሌለው ያውቅ። ደግሞ ሰሞኑን የሰማነው ጉድ ደግሞ ሌላ ጉድ አለ። የመወያ አጀንዳዎች 8 ናቸው ተብሎ ነበር። ዛሬ ስሰማ 80 ናቸው ተብሏል። ከኋላ ዜሮን ጨመራችኋት እንዴ? ነው መጀመሪያ ስታነቡት ዜሮን ትታችሁ ነው የሀገር ምክክሩ ተሳታፊ የሚወያይበት። አጀንዳው 8 ናቸው። የሀገር ምክክሩ ኮሚሽን 8 አጀንዳ መርጦ በእነዚህ እንድንወያይበት 4000 ሰው ሰብስቦ ምናምን ስትቀደዱ አይደል ነበር። ዛሬ ደግሞ ስሰማ ሆነ ሚዲያ ላይ 80 ሆኑ አሉ። ዜሮ ከኋላ ተጨምረ። ኧረ እባካችሁ አትጫወቱ። ኧረ እንደው ኧረ ፈጣሪን ፍሩት። አፈር ብላ አፈር ያብላ። አንተም ብሎ ፕሮፌሰር ለነገሩ አብይ አህመድ ደንቆሮ ነው። አንተም እንደ አብይ አህመድ በውሸት ነው ፕሮፌሰር ማረግን ያስከው አንተ ውሻ አፈር ብላ